ሻሎም ቅዱሳን እንደምን አላችሁ? ከእግዚአብሔር ከአባታችን ከሚወደንም ጌታ ከኢየሱስ ክርስቶስ ከመድኃኒታችን ጸጋና ሰላም ለሁላችሁ ይሁን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሁላችሁንም ሰላም እላለሁ። እግዚአብሔር ቢወድና ቢፈቅድ ዛሬ ደግሞ ለተወሰነ ጊዜ የእግዚአብሔርን ቃል እንዲሁም እግዚአብሔር ያሳየኝን ደግሞ እናገራለሁ ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔርን አመስግኑ ስሙንም ጥሩ በሚል የእግዚአብሔር ቃል ሐሳብ እንነጋገራለን። እንኳን ደስ አላችሁ። የእግዚአብሔርን ቃል ለመስማት እድሜና ጤና ስለሰጣችሁ ልዑሉን አመስግኑት። እግዚአብሔርን እንባርካለን። አስቀድመን ከእግዚአብሔር ቃል በመጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 15 ላይ ካለው ክፍልና ከምዕራፍ 16 የእግዚአብሔርን ቃል እንሰማና እናነብና አንድ ላይ ከዛ እንቀጥላለን። አንደኛ ዜና መዋዕል ምዕራፍ 15 ከቁጥር 25 ጀምሮ ምዕራፍ 16ንም በዛው ቀጥላለሁ። የእግዚአብሔር ቃል እንደዚህ ይላል። ዳዊትም የእስራኤልም ሽማግሌዎች የሻለቆችም የእግዚአብሔርን የቃል ኪዳኑን ታቦት ከአቢዳራ ቤት በደስታ ያመጡ ዘንድ ሄዱ። የእግዚአብሔርንም ቃል ኪዳን ታቦት የተሸከሙትን ሌዋውያንን እግዚአብሔር በረዳቸው ጊዜ 7 በሬዎችና 7 አውራ በጎች ሰዉ። ዳዊትም ታቦቱንም የተሸከሙ ሌዋውያን ሁሉ መዘምራኑም የመዘምራኑም አለቃ ከናንያ የጥሩ በፍታ ቀሚስ ለብሰው ነበር። ዳዊትም የበፍታ ኤፉድ ነበረው። እንዲሁ እስራኤል ሁሉ ሆ እያሉ ቀንደ መለከትና እምቢልታ እየነፉ ጸናጽልና መሰንቆም በገናም እየመቱ የእግዚአብሔርን የቃል ኪዳን ታቦት አመጡ። የእግዚአብሔርም ቃል ኪዳን ታቦት ወደ ዳዊት ከተማ በደረሰ ጊዜ የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉሡም ዳዊት ሲዘፍንና ሲጫወት አይታ በልቧ ናቀችው። እንግዲህ እዚህ ጋር ቆም ላርግና ይሄ በብሉይ ኪዳን የአውራ በግ እና በሬ መሰዋት ለእግዚአብሔር የብሉይ ኪዳን የኪዳኑ ሥርዓት ነው። በአዲሱ ኪዳን ኢቭን በመዝሙረ ዳዊት ላይ እግዚአብሔር እንደተናገረ በአዲሱ ኪዳንም የእግዚአብሔር መስዋዕት የተሰበረ ልብ ነው፣ የተዋረደ መንፈስ ነው። በትህትና በዝግታ በንጹህ ልብ ከምስጋና ጋር በእግዚአብሔር ፊት ስንመላለስ ለእግዚአብሔር ምስጋና ነው። የምስጋናን መስዋዕት እሰዋልሃለሁ ይላል ዳዊት በሌላ ክፍል ላይ። የሚያመሰግነኝ ያከብረኛል ይላል ጌታ ደግሞ። እግዚአብሔር እኔ የምትሰውልኝን በሬና በግ አልበላውም እኮ አለ። ለኔ የምትሰውልኝ መስዋዕት ምስጋና ይሁን፣ የከንፈራችሁን ፍሬ ይሁን፣ ከልባችሁ የመነጨ ምስጋና ይሁን አለ እግዚአብሔር። እንዲሁ በሌላ ክፍል ላይ የእግዚአብሔር መስዋዕት የተሰበረ ልብና የተዋረደ መንፈስ ነው ይላል። ትዕቢት አልባ የሆነ ትዕቢት የሌለበት በእግዚአብሔር ፊት ራስን ማዋረድ ዝግ ማለት በትህትና መመላለስ በእግዚአብሔር ፊት። እግዚአብሔር ልብን ያያል ሐሳባችንንም ያያልና ይሄ በአዲሱ ኪዳን ከክርስቶስ ኢየሱስ ደም የተነሳ ታጥበናልና ተቀድሰናልና ጸድቀናልና በደሙ በስሙ ከዛ የተነሳ በአዲሱ ኪዳን እይታ በክርስቶስ እይታ ነው ብሉያትንም ስናነብ ለአሁኑ ጊዜ ለአዲሱ ኪዳን
ከኢየሱስ ትንሣኤ በኋላ ለተሰጠው ኪዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በተደረገልን ኪዳን የእግዚአብሔር ልጅ የሰው ልጅ በሆነው በእርሱ በተደረገው ኪዳን በአዲሱ ኪዳን እይታ ነው የምንመለከተው ማለት ነው። ክብር ለእግዚአብሔር ይሁን። ምዕራፍ 16 አንደኛ ዜና መዋዕል። የእግዚአብሔርንም ታቦት ይዘው ገቡ። ዳዊትም በተተከለለት ድንኳን ውስጥ አኖሩት። ድጋሜ ላንበበው፣ ይቅርታ። የእግዚአብሔርንም ታቦት ይዘው ገቡ። ዳዊትም በተከለለት ድንኳን ውስጥ አኖሩት። ታቦቱን ማለት ነው። የሚቃጠለውን መስዋዕትና የደህንነቱን መስዋዕትም በእግዚአብሔር ፊት አቀረቡ። ዳዊትም የሚቃጠለውን መስዋዕትና የደህንነቱን መስዋዕት ማቅረብ በፈጸመ ጊዜ በእግዚአብሔር ስም ሕዝቡን ባረከ። ለእስራኤልም ለወንዱም ለሴቱም ለእያንዳንዱ አንዳንድ እንጀራ፣ አንዳንድ ቁራጭ ሥጋ፣ አንዳንድም የዘቢብ ጥፍጥፍ አካፈለ። በእግዚአብሔርም ታቦት ፊት ያገለግሉ ዘንድ የእስራኤልንም አምላክ እግዚአብሔርን ይወድሱት ዘንድ ያመሰግኑትና ያከብሩትም ዘንድ ማንን? እግዚአብሔርን ከሌዋውያን ወገን አቆመ። አለቃው አሳፍ ነበረ። ከእርሱም በኋላ ዘካርያስ፣ ይኢኤል፣ ሰሚራሞት፣ ይሂኤል፣ መቲትያ፣ ኤልያብ፣ በናያስ፣ ኦቤድ ኤዶም፣ ይኢኤል በመሰንቆና በበገና አሳፍም በጸናጽል ይዘምሩ ነበር። ካህናቱም በናያስና የሕዚኤል በእግዚአብሔር ቃል ኪዳን ታቦት ፊት ሁል ጊዜ መለከት ይነፉ ነበር። ተመልከቱ ወንድሞችና እህቶች እንዴት አምላክ እግዚአብሔር እንደሚመለክ እንደሚመሰገን። በዚያም ቀን ዳዊት በአሳፍና በወንድሞቹ እጅ እግዚአብሔርን እንዲያመሰግኑ አስቀድሞ ትእዛዝን ሰጠ። እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብ ሥራውን አውሩ፣ ተቀኙለት፣ ዘምሩለት፣ ተአምራቱንም ሁሉ ተናገሩ፣ በቅዱስ ስሙ ተጓደዱ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁም። ሁል ጊዜ ፊቱን ፈልጉ። ባሪያዎቹ የእስራኤል ዘር ለእርሱም የተመረጣችሁ የያዕቆብ ልጆች ሆይ የሠራትን ድንቅ አስቡ፣ ተአምራቱንም የአፉንም ፍርድ። እርሱ እግዚአብሔር አምላካችን ነው፣ ፍርዱ በምድር ሁሉ ነው። ቃል ኪዳኑን ለዘላለም እስከ 1000 ትውልድ ያዘዘውን ቃሉን አሰበ። ለአብርሃም ያደረገውን ለይስሐቅም የማለውን ለያዕቆብ ሥርዓት እንዲሆን ለእስራኤልም የዘላለምን ኪዳን እንዲሆን አጸና። እንዲህም አለ፣ ለአንተ የከነዓንን ምድር የርስታቸውን ገመድ እሰጣለሁ። ይህም የሆነው እነርሱ በቁጥር ጥቂቶች ሰዎች እጅግ ጥቂቶችና ስደተኞች ሲሆኑ ነው። ከሕዝብ ወደ ሕዝብ ከመንግሥትም ወደ ሌላ ሕዝብ አለፉ። የቀባኋቸውን አትዳስሱ፣ በነቢያቴም ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም። ስለ እነርሱም ነገሥታትን ገሰጸ። ምድር ሁሉ እግዚአብሔርን አመስግኑ፣ ዕለት ዕለት ማዳኑን አውሩ፣ ክብሩን ለአሕዛብ ተአምራቱንም ለወገኖች ሁሉ ንገሩ። እግዚአብሔር ታላቅ ምስጋናውም ብዙ ነውና በአማልክትም ሁሉ ላይ የተፈራ ነው። የአሕዛብ አማልክት ሁሉ ጣዖታት ናቸው፣ እግዚአብሔር ግን ሰማያትን ሠራ። ክብርና ግርማ በፊቱ ኃይልና ደስታ በስፍራው ውስጥ ናቸው። የአሕዛብ ወገኖች ለእግዚአብሔር አምጡ፣ ክብርንና ኃይልን ለእግዚአብሔር አምጡ። ለስሙ የሚገባ ክብርን ለእግዚአብሔር አምጡ። ቁርባንን ይዛችሁ በፊቱ ግቡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። ምድር ሁሉ በፊቱ ትነዋወጥ፣
ዓለሙም እንዳይናወጥ ጸንቷል። ሰማያት ደስ ይበላቸው፣ ምድርም ሐሴትን ታድርግ። በአሕዛብም መካከል እግዚአብሔር ነገሰ በሉ። ባሕርና ሞላዋ ትናወጥ፣ በረሃ በእርሷም ያሉ ሁሉ ሐሴትን ያድርጉ። በምድር ሊፈርድ ይመጣልና የዱር ዛፎች በዚያን ጊዜ በእግዚአብሔር ፊት ደስ ይላቸዋል። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ። የመዳናችን አምላክ ሆይ አድነን። ቅዱስ ስምህን እናመሰግን ዘንድ በምስጋናህም እንመካ ዘንድ ለአሕዛብ ሰብስበ ታደገን በሉ። ይቅርታ፣ ከአሕዛብ ሰብስበ ታደገን በሉ። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ። ሕዝቡም ሁሉ አሜን ይበሉ፣ እግዚአብሔርንም ያመስግኑ። እንዲሁም በየቀኑ እንደሚገባቸው በታቦቱ ፊት ዘወትር ያገለግሉ ዘንድ አሳፍንና ወንድሞቹን ኦቤድ ኤዶምንም 68ቱንም ወንድሞቻቸውን በዚያ በእግዚአብሔር ቃል ኪዳን ታቦት ፊት ተዋቸው። የኤዶታምም ልጅ ኦቤድ ኤዶምና ሆሳ በረኞች የሆኑ ዘንድ ተዋቸው። ካህኑን ሳዶቅንና ካህናቱን ወንድሞቹንም በገባኦን በኮረብታው መስገጃ ባለው በእግዚአብሔር ማደሪያ ፊት አቆማቸው። ለእስራኤልም ባዘዘው በእግዚአብሔር ሕግ እንደ ተጻፈ ሁሉ ለሚቃጠለው መሥዋዕት በሚሆነው መሠዊያ ላይ የሚቃጠለውን መሥዋዕት ሁል ጊዜ ጠዋትና ማታ ለእግዚአብሔር ያቀርቡ ዘንድ ምሕረቱም ለዘላለም ነውና እግዚአብሔርን ያመሰግኑ ዘንድ ኤማንንና ኤዶታምን በስማቸውም የተጻፉትን ተመርጠው የቀሩትን ከእነርሱ ጋር አቆመ። ከእነርሱም ጋር ካህናቱ ከፍ አድርገው ለማሰማት መለከትና ጸናጽል ለእግዚአብሔርም መዝሙራት የዜማ ዕቃ ይዘው ነበር። የኤዶታምም ልጆች በረኞች ነበሩ። ሕዝቡ ሁሉ እያንዳንዱ ወደ ቤቱ ሄደ። ዳዊትም ቤቱን ይባርክ ዘንድ ተመለሰ ይላል እግዚአብሔር ቃል። ወንድሞቼና እህቶቼ ቅዱሳን፣ በክርስቶስ ኢየሱስ በደሙ የተዋጃችሁ ክብር ለእግዚአብሔር ይሁን። ሰማችሁ አይደለ? የእግዚአብሔርን ሐሳብ በብሉይ ኪዳን ያለውን በሐዲሱ ኪዳን የሚያዝ የሚጨበጥ የሚዳሰስ በሳጥን መልክ የሚሰራ 4 ሰዎች የሚሸከሙት ታቦት የለም። በሐዲሱ ኪዳን ጌታ ኢየሱስም እንዳስተማረ እናንተ የእግዚአብሔር መቅደስ ናችሁ አለ። በብሉይ ኪዳን በታቦቱ ላይ የስርየት መክደኛና በዛ ካህኑ ሊቀ ካህኑ በዓመት እየገባ የበግና የፍየል ደም ይረጫል። ከዛ ደግሞ የእግዚአብሔር ክብር የእግዚአብሔር መገኘት በብርሃን ሆኖ በስርየተ መክደኛው ላይ ይገለጥ ነበር። በሐዲሱ ኪዳን አሁንም እንደተናገርኩት የእግዚአብሔር መቅደስ እናንተ ናችሁ፣ ያ እናንተም ቅዱሳን ናችሁ፣ የእግዚአብሔርም መንፈስ እግዚአብሔር መንፈስ ቅዱስ በውስጣችሁ አለ ተብለናል። የእግዚአብሔር መኖሪያዎች ነን። ኢየሱስ ክርስቶስን ጌታችንና አዳኛችን አድርገን የተቀበልን እኛ ንስሐ የገባን ሞቱን በሚመስል ሞት እንተባበር ዘንድ በጥምቀት የተቀበርን የሞትን ትንሣኤውን በሚመስል ትንሣኤ እንተባበር ዘንድ ከጥምቀት የወጣን መንፈስ ቅዱስን የተቀበልን የመንፈስ ቅዱስ መኖሪያዎች የሆነን በምድር ዙሪያ ያለን በመንግሥተ ሰማይም ያሉ ቀድመውን ወደ ጌታ ሄዱ ወንድሞች፣ እህቶች፣ አባቶች፣ እናቶች ቅዱሳን የእግዚአብሔር ልጆች አሉ። ደስ ይበላችሁ። ኢየሱስ ክርስቶስ በእናንተ ውስጥ ነው። በአባቱ ቀኝ በዙፋን ላይም ተቀምጧል። በአባቱ ውስጥም ነው።
ሁለተኛ ቆሮንቶስ ይናገራል። ኢየሱስ ክርስቶስ ስለ እናንተ በእናንተ ውስጥ እንዳለ አታውቁምን ይላል። እንዲሁ በቆሮንቶስ ምዕራፍ 3 ላይ የእግዚአብሔር መንፈስ በእናንተ ውስጥ አለ፣ የእግዚአብሔር መቅደስ ናችሁ፣ የመንፈስ ቅዱስ መኖሪያ ናችሁ ተብለናል። በክርስቶስ ኢየሱስ እግዚአብሔር አብ እንዳለ መጽሐፍ ቅዱስ ይነግረናል። የዮሐንስ ወንጌል ምዕራፍ 14 ጌታ ራሱ እኔ ብቻዬን አይደለሁም፣ በእኔ ውስጥ አብ አለ፣ እኔም በአብ ውስጥ አለሁ አለ። ሰው ንስሐ ገብቶ በጌታ በኢየሱስ ክርስቶስ ሲያምን የእግዚአብሔርን ልጅ የእግዚአብሔርን ቃል በሥጋ የተገለጠውን ከድንግል ማርያም የተወለደውን ኢየሱስ ክርስቶስን ሰው ሲቀበል ኢየሱስ እዛ ሰው ውስጥ ሲገባ እግዚአብሔር አብም በክርስቶስ ሆኖ እዛ ሰው ውስጥ ገብቷል። ስለዚህ በሐዲስ ኪዳን የሥላሴ መኖሪያ ናቸው። አንድ አምላክ ለሆነው ለሕያው አምላክ አብ ወልድ መንፈስ ቅዱስ ለተባለው በስም የእርሱ መኖሪያ ናችሁ፣ የእርሱ መቅደስ ናችሁ። እናንተም ደግሞ በክርስቶስ ሆናችሁ በአብ ውስጥ እየኖራችሁ ነው፣ ተሰውራችኋል በእርሱ ውስጥ ይላል ቃሉ። ክብር ለእግዚአብሔር ይሁን፣ ልዑል ይመስገን። ስለዚህ በተሰበረ ልብ በእግዚአብሔር ፊት ራሳችንን ዝቅ አድርገን ራሳችንን አዋርደን፣ እውነት ነው እኮ የእግዚአብሔር ወንዶችና ሴቶች ልጆች በክርስቶስ ተደርገናል። ነገር ግን ወደንና ፈቅደን ለአምላካችን ለእርሱ እንገዛለታለን። ኢየሱስ ራሱን ባዶ አድርጎ የሰውን መልክ የሰውን ሥጋ አድርጎ በሰው መልክ እንደተገለጠ በዚህ ምድር ላይ ፊልጵስዩስ ምዕራፍ 2 ላይ እንደተጻፈ ዮሐንስ ወንጌል ምዕራፍ 1 ላይም ቃልም ሥጋ ሆነ ወይም ቃልም ሰው ሆነ እንደተባለ እንደዛ ለአባቱ ራሱን እንዳስገዛ እኛ ደግሞ ወደንና ፈቅደን ለአምላካችን ራሳችንን እናስገዛለን። ልጆች ሆነን ሳለ እግዚአብሔር ወደንና ፈቅደን ባሮቹም ነን፣ እንገዛለታለን፣ እናገለግለዋለን። ግን ደግሞ እንደ ወንዶችና እንደ ሴት ልጆቹ አባታችንን እንቀርበዋለን። ጳውሎስ ሲናገር የኢየሱስ ክርስቶስ ባሪያና ሐዋርያ ይላል። እነ ጴጥሮስም የኢየሱስ ክርስቶስ ባሪያና ሐዋርያ፣ እውነት ነው ወዳጆች ብሏቸዋል እኮ፣ ራሳቸውን ግን ባሪያ። በእንግሊዘኛው ቦንድ ስሌቭ ወይም ቦንድ ሰርቫንት። ክብር ለእግዚአብሔር ይሁን። ስለዚህ በምስጋና በደስታ በእልልታ በአምላካችን ፊት እንኖራለን ዕለት ዕለት። ክብር ለእግዚአብሔር ይሁን። በየካቲት 27 2017 ዓመተ ምህረት ማለትም በማርች 6 2025 ምሽት 12 ሰዓት ተኩል ላይ ወይም 6 ሰዓት ተኩል ፒኤም ላይ በጽሞና ጊዜ በመንፈስ ነበርኩ። በመንፈስ ቅዱስ ምሪት ነበርኩ። በክፍሌ ውስጥ በአልጋዬ ላይ ቁጭ ብዬ ነበር። ትኩረቴ በሰማይ ያለው ያም ማለት ክርስቶስ በእግዚአብሔር ቀኝ ያለበት መንግሥት ላይ ነው። ከዛም ከመንፈስ ቅዱስ ጋር በመንግሥተ ሰማይ በአንዱ በር በኩል አልፈን ገባን። በሩ ላይ ቅዱሳን መላእክት አሉ። የኢየሱስ የደሙ ማኅተም በግንባሬ ላይ እንዳለ ካረጋገጡ በኋላ ወደ ውስጥ እንድገባ እንደተፈቀደልኝም አስተዋልኩ። እጅግ በሚያበራው የነጩ የብርሃን ድምቀት ውስጥ እየተራመድኩ እንደገባው በቁመት ከኔ አጠር አጠር ያሉ 2 ፍጥረታት በግራዬና በቀኝ እንዳሉ አስተዋልኩ። ሳያቸው ተገረምኩና ሳቀው። ባየኋቸው ቁጥር ሳቄን መቆጣጠር አቅቶኝ እስቃለሁ። የጌታችን የኢየሱስ ክርስቶስ ሙላት መገኘት ባለበት ቦታ ሁልጊዜ ደስታ
እንዳለ መጽሐፍ ቅዱስ ይነግረናል። ይህኛው ሳቄ አፈጣጠራቸው ስለደነቀኝም ነው። ጌታ እኮ ግሩም አምላክ ነው። ሁሉንም እንደ ፈቃዱ ውብ አድርጎ ፈጥሮታል። ግሩም ስሙ ይክበር። ኢየሱስ በራችን ነው። እነዚህ ሁለት ፍጥረታት መላእክት ናቸው። ጆሮአቸው የቅጠል ቅርጽ አለው። ስማቸውን ተራ በተራ ስጠይቅም አንድ ስም አላቸው። ዮሊድ እንባላለን አሉኝ። አንለያይምና ያህዌ አንድ ስም ሰጥቶናል ብለው ነገሩኝ። የተፈጠሩበት ዓላማ እግዚአብሔርን ሁል ጊዜ ማመስገንና በጌታ ፊት መጫወት እንደሆነ ነገሩኝ። መጫወት ስላችሁ ልክ ዳዊት በጌታ ፊት በሙሉ ኃይሉ ይዘምርና ይጫወት እንደነበረው ማለት ነው። ይህን ክፍል በአንደኛ ዜና ምዕራፍ 15 እና ምዕራፍ 16 ላይ ቀደም ብለን ተመልክተናል። ከዛም ሶስታችንም ጌታን ማመስገንና በጌታ ፊት በአንድ ልብ ሆነን መዘመር ጀመርን። ሁለቱ በሚገርም ህብረት ጌታን ሲያመልኩ ምስጋናዎች ከመላ ማንነታቸው ወደ ላይ የወጣ ወደ ያህዌ አብ ዙፋን ያርግ ነበር። እኔም ተቀላቀልኳቸውና እግዚአብሔርን በመንፈስና በእውነት ማምለካችንን ቀጠልን። ብዙም ሳይቆይ ብዙ መላእክት ህብረቱን እየተቀላቀሉ ልዑል ጌታን ማክበርና ማወደስ ቀጠልን። ጌታ ኢየሱስ ይክበር። መድኃኒታችን በቅርቡ ይመጣና እንደ አባቱ ፈቃድ ወደ ከበረው መንግስቱ በሙላት ይወስደናል። እንዘጋጅ፣ በእርሱም እንጽና። ጌታ ይወደናል። ኢየሱስ ክርስቶስ ጌታ ነው። ጸጋ ይብዛላችሁ። ሻሎም